እኛ እንደ ህዝብ የበደልነውን እንኳን ባናቅ ጅራፍ የሆነ መሪ ለዚች ሀገር ተሹሞላት ጠባ መሸ በእያንዳንዷ ሰዓት በተለይ ህዝባችን በጅራፍ ሲገረፍ ይሄንን መከራ እናይም ብለን ከተለያዩ ስራ ቦታቸው ትላልቅ ወንድሞቻችን ከተመቸ ኑሯቸው በዱር በበረሃ ሲንገላቱ ይውላሉ። ይህ ደግሞ የሚወርደው አንደኛ የአባቶች ጸሎት ሲጨመርበት የእግዚአብሔር ፍርድ በቃችሁ ሲለን ብቻ እንደሆነ እናምናለን። ይሄንን ግን የአባቶቻችን ጸሎት፣ የእናቶቻችን ልቅሶ፣ የወንድሞቻችን ደም ታክሎበት በትግል እንደሚወርድ እናምናለን። ይሄንን በምናደርግበት ሰዓት ለተወሰነ ጊዜ 2 ዓመት ከምናምን በትግል ላይ ቆይተናል። በዚህ መካከል ላይ የመጣንበት ሂደት ብዙ አይነት ሂደቶች እንዳሉ እናምናለን። እዚህ ቀጠና ላይ ብዙ ችግሮች እንደተፈጠሩ የነበሩ ሁኔታዎች እንዳሉ ስለምናቅ ወደዚህ ቀጠና ያሉት ወንድሞችና እኔም ጭምር ተመድበን ስንመጣ ይሄንን ቀጠና ያስተካክላሉ ብሎ ድርጅቱ አምኖብን ስንመጣ ከገባን ቀን ጀምሮ እርምጃዎችን በመውሰድ ተጠምደን ያለን እርምጃዎችን በመውሰድ ሂደት ላይ እያለን ህዝባችንን ግን ምንድነው የነበረው በዚህ ሂደት ውስጥ የነበረው ሂደት ምንድነው? ህዝባችን ተበድሏል ወይ ተንገላቷል ወይስ በስነ ስርዓት እየተመራ ነው ወይ? ይሄን ከህዝባችን አንደበት ማግኘት አለብን የሚለውን የመጀመሪያ አጀንዳችን አድርገናል። ሁለተኛው አጀንዳችንም ይሄው ደግሞ ድርጅታችን በጊዜ ቆይታው ውስጥ ያበረከታቸው በጎ ገጽታዎች ካሉ እነሱንም ከህዝባችን መስማት እንዳለብን እናምናለን። ሶስተኛው አጀንዳችንም የሆነው የትግላችን አሁናዊ ቁመና ምን ይመስላል? የድርጅታችን አሁናዊ ቁመና ምን ይመስላል? አራተኛው ደግሞ ከድርጅቱስ ምን ይጠበቃል የሚለውን ሐሳብ አንስተን እንወያያለን ማለት ነው። እንዲህ ነው ዘመዳችን ዝላ ሳል እንግዲህ ለኛ ሲዘረጋ ያው መቼም እኛም ደግሞ ተሰጋጅተን ነበር። በየመንገዱ ለምን አየህን እየተባለ ራሳችን ላይ ጠበንጃ ተንተርሶ ልንሞት ተሰልፈን ነበር። የዛሬ የኛ የተባለው ከንቸችን ላይ ነው መጥቶት የለ ሽማግሌው። ዘንድሮ መቼም ያው ነው ወይ ወንድ ወይ ሴት ሳይሆን አይቀር ከመጡ በላይ እንደዚህ ፋኖ ነው ብለው ተደራጅተው ህዝብ የሚያሰቃዩ በጎናችን ሀገር መተው አንድ ቀን መተው ዋሸራ ክንዳተነው በሰል መሪያተነው በሰል ዛለታ ከኛ አለሸው ከኛ ጎኛችን የወለድነው ልጅ የገንዘብ ወንድሞቻችን እያስበሉ ሃይማኖታችኑ ያስከዱ የነበሩት ምናተናል ነተናል ከኛ አስጠጉን በሃይማኖታችን ቢሮ ሃይማኖታቸው እንዳያዙ ይሞቱ ነበር። አይቀሩም። ይኸውላ እና ጠበቅ እያደረጋችሁ የቅጣቱን በቅጣት እንዲያውስ መያዝ መልቀቅ እንጂ ውስና ለመሰዚያ ላይ ላላፊ የሚቀበል የሚባል እያማናችሁ ነው። መድረኩ ጥሩ ነው። ህዝቡን እንደዚያው ሰብስባችሁ ህዝቡን በነፃነት ካወያያችሁ ህዝቡና ፋኖ በጋራ ሆኖ ከተወያየ መፍትሄ ይመጣል። የዋሸራ ሰው በሰሞን ተደስቷል። የተመለሱ ልዩ ኃይሎች ፋኖ ሆነው የነበሩት የፈረሱ ኃይሎች አሉ። እነሱን እያስጠጋችሁ በጋራ ሆናችሁ ከሰራችሁ ለውጥ አለ፣ ለውጥ ይመጣል። ህዝቡም ደግሞ እኛም በጎናችን የተጠየቅነውን እየከፈለ ተደራርተን ሀገሪቱ ለውጥ ታመጣለች የሚል ሐሳብ አለኝ። ግን ስብሰባ ያስፈልጋል። አዎ ትክክል ነው። እንደዚያው ህዝቡም ተጎዳ፣ ህዝቡም ተቸገረ። ለምሳሌ አሁን አይደለም እዚህ ቀርቶ ከላይም ህዝቡ እየተቸገረ ነው። መኪና መንገድ ይከፈትልን ተቸገርነ ተሰቃየነ እያልን ነው። ማዳበሪያውን በባለፈው ዞር ተባለ። ትናንት ምሳሌ እኔ በርበሬ ጎንጅ ልገዛ ሄጃለሁ። የጎንጅ ሳይከፋፈላል የኛ ማዳበሪያ ግን ቀረ። ምንድነው? መኪና ከሌለ በምን እናመጣዋለን? በቃ ስለዚህ እየተጎዳን ስለሆነ እናንተ በአንድ ከሆናችሁ በአንድ ከተመሳሰላችሁ መፍትሄ ይመጣል የሚል ሐሳብ አለ። ጨርሻለሁ። አመሰግናለሁ። ዋጋ ንረት ላይ አላምር የታምሩ ይባላለሁ። አዎ ይሄ አርሶ አደር በጣም እየተሰቃየ ነው ያለው። ለምን ተሰቃየን ከተባለ 50 ብር እንገዛው የነበረው ጫማ 100 ብር፣ 50 ብር እንገዛው የነበረው ሳሙና 100 ብር። በምን ሲባል በቃ በዚህ በመንገድ እየተማኸኝ ልጆቻችንን ገዝተን ማልበስም አልቻልንም። እኛም አስቀድመን አሰፍተን መልበስ አልቻልንም።
በትክክለኛ እንወያይ ከተባለ ዋጋ ንረቶች ላይ ስለምን አይታይልን? አዎ ይሄ ዋሸራ ቀበሌ ህብረተሰብ በጣም ተሰቃይቷል ለመኖር። እናንተን ለመደገፍ ቀርቶኛ ለመኖር ተቸግረናል። በመንገድ እየተማኘ ነው እኛ የተቆራ ነው። ጤፍ እንኳን በቃ ከብት የሌለው በሸክም ገረገራ ወስደን ሽጠናል። እዚህ ትንሽ እዚያ ለውጥ ስላለ ለምን መንገዶች ሲታገዱ ለምን እዚህ ላይ ዋጋ ሳይታይ? አሁን ቢያንስ እኛ ተበይና ተበዮች ነው ተቀምጠን ያለ። በቃ ነጋዴኛን ይበላል እኛ እንበላለን። በማርሶ አደር በሰላማዊ መንገድ ሲሄድ ነው ያሰበው ሲሟላለት ነው። እኔ ያዘመርኳቸው ነገሮች የማዋጣቸው ነገሮች በአግባብ ስገዛና በአግባብ ስሸጣቸው ነው። እዚያ ውጭ መደገፍ መርዳት አልችልም። ይፋን ነው እንዴት አድርጌ ቤተሰቦችን መምራት ያክተኛል? እውነት ከሆነ እንግዲህ ያለ ወንድሞቻችን አባቶቻችን ሲጠነሰስ እንግዲህ በሐምሌ በ29 ነው ይመስለኛል። ከዛ ያዞ እንግዲህ ሁሉም በቃ አገራችን እንዴት ወንድሞቻችን ጋር ለሃይማኖታችን ለማተባችን ብለው እንዴት ሲሆኑ አብረን መሞት አለብን ብሎ ይሄ ሁላ ህዝብ አብሮ ሲታገል ሲሳተፍ ነበር። ባለጌው ሰዎች እየመከራችሁ እየገሰጣችሁ የሚታሰረውን ማሰር የሚቀጣውን መቅጣት አሁን አባቱ ባለው እንዳለው እንደዚህ ያለውን አሉባልታን ስለነበረው ተያዘ በላይ ከታሰረ በላይ የምትለቁት ምን ምክንያት ነው? ወይም ደግሞ አሁን ይሄን ቀጠነው ይሄን ችግር አስተካክሎ በዝበዝን አይነት ነው የለቀቅነው ብላችሁ ደግሞ ለዚህ ማውረድ አለባችሁ ማወቅ አለባችሁ። እኛም በጎናቸው አውጥስቱን ምናወጣውን እናወጣለን እና በጎናቸው አለን። እንዳይርባችሁ እንዳይጠማችሁ አለን። እናንተ የኛ አጥራችን ሽጓችን እናንተ ናችሁ። ያለ እናንተ መኖር አይገባንም እና በእናንተ ላይ ነው ያለው። 24 ሰዓት ቀን 12 ሌት 12 ተንጋለን ተይተን ምናድር በእናንተ ላይ ነው እና እኛ እናንተ እንገድፋለን። እናንተ አስተካክሉ እንጂ እናንተ እንዳላችሁን እንታዘዛለን። በእናንተ ውስጥ እንመራለን። ስለዚህ አበቃለሁ። ሰገበዝ ገዳሙ ከበደ እባላለሁኝ። ያው እንደተባለው እንግዲህ ከናንተስ ምን ይጠበቃል? እንዴት እንደጋገፍ የሚል ጥያቄ ነው የቀረበው። በእርግጥ እንግዲህ በአብዛኞቹ እናንተ ቤታችሁን ንብረታችሁን ፈታችሁ የህብረተሰቡ ችግር ስላሳሰባችሁ ትግሉ መውጣታችሁ ግልጽ ነው። በእናንተ ስም ደግሞ ፋኖ ነኝ የሚሉትን ሰዎች በዚህ በከተማው አብረዋችሁ የሚደባለቁትን ለይታችሁ ታውቋቸዋላችሁ ሆይ? ምናልባት የፋኖ ቁጥር አላችሁ ሆይ? እናንተን መስሎ እናንተ ላይ ችግር ሊፈጥሩ ይችላሉ ብለን ስለምናስብ ነው። ከዚህ በተረፈ በዚህ ከተማ ውስጥ መንገዶች ይዘጋሉ፣ ብዙዎች ህገወጥ ስራዎች ይሰራሉ። በትክክል በተቆርቋሪነት መንገድ የሚዘጉትን መውጫ መግቢያ ጠፍቷል። ይሄንን ጥያቄ ስናቀርብ ግን በቸለልተኝነት እየታየ ነው። ሌላው ያው እንግዲህ እና የዋሸራ ህዝብ ይታወቃል። ቀደም ሲል አይደለም ሽመሉን ከንተሮውን ይዞ ሲታገል የቆየ ህዝብ ነው ያለበት። በምንም ተአምር እናንተን ወደ ጎን ትቶ የሚሸሽ ሰው የለም። አማጋ እየተገፋ ነው፣ መዋጮ እየተገፋ ነው። ደካማ ሰው እንዳልሆነ እየሆነ ነው። ይህ ልታግዟቸውና እነሱም ደግሞ እናንተ ፈለግዘው ሊያስተካክሉ ይገባል ብዬ አስባለሁ። እናንተ ፋኖ ሁሉም ታጋይ ነው አይደለም። እኔ በአይኔ የማያቸው ብዙ ፋኖች አሉ። አይ ዱር ገደል ላይ ተኝቶ ቅጠል እየቆረጠሙም አይሳካም፣ አይጠቅምህም። ነገ ያስመታል፣ ጎትቶ አምጥቶ ያስመታል። ይጠቅመኝ መስሎ ነው። ለእኛ ለዋሸራ ማስተማሪያም ይበቃል የነበረ እነ ዮሐንስ አለማየሁ ማለዳ የወደቁ ያን ያህል ጀግና ማንም የሚያውቀው እንዲያውኑ ፀሐይ ሲመታቸው ውለው ኋላ በቄሶች ላይ ተለምነው በግዴታ ሲቀበሩ ይበቃል ነበር ለኛ። ዛሬ ቀን ወጥቶ ነው ወይ ያንን የመሰለ መሳሪያ ህዝባችን ይዞ የነበረው መሳሪያ ዛሬ ሽጫለሁ እያለ እንደዚህ ሲያቀበቅብ ይውላል። ቀን ወጥቶ ነው ወይ? ነገ ጆሮን እየጠለፈ አንተ ስለቀለ ነገ ጆሮን እየጠለፈ የዚያንን መሳሪያ ግብር ይወስዳል። የመጣ አራጁ ይለቀይ መስሎት ነው። ነገ መልስ ሰጣለሁ ሽጫለሁ የሚል ባለ መሰረች ሙግቷ አይመስለውም፣ አይለቀውም። እንደነ ዮሐንስ አለማየሁን ያየ ያየዋል።
ቀኑ ወጥቶ ነው መሳሪያ መሸጡ አይደለም። አለ ገና አለ። እሱ እያዘጋጀ በአየር በእግር ጦር እያዘጋጀ እንዲህ እያደረገን መሳሪያ ሽጫለሁ። የኛ አካል አነግቦ ያን ያህል እንግዲህ በጎ ቀን መስሎት ያን መሳሪያ ሩጫ ሲያዝ የነበረው ዛሬ የቼ ጦር ከመጣች ሽጫለሁ ልበል መሸጣ መጣ አይለቀውም፣ ይከፍለዋል ነገ። እና እኔ በእናንተ ላይ ማይ እዚህ ከእህል ሽያጭ ላይ እነሱ ያሉበትን ማስቀረት አይቻልም። እኛ እንኳን እዚች ያለችቱን ነጋዴ ሂሳቡን ሰርቶ እስከ አዴት መግቢያውን ሰርቶ እናስተገረገራ ሂሳቡን ሰርቶ ከነጋዴ ላይ ጤፉን ሲገዛው ምን አለ ዙራ የምትሞት ገበሬ ናት። ማንም አትሞትም። እኛ እቺ በልቻ ዓመት ባልተባለች ተራገፈች። ድሮ ማሽላ ነበር፣ ትልቁ አዝመራችን ዳጉሳ ነበር፣ የለችም። ብቻ ጤፍ ናት። እሷ ተሽጣ ተዋግዳለች። አሁን ትናንት እንግዲህ ያንን ያህል ጤፍ መኪና ገብቶ ነው ያንን ያህል ጤፍ ወጥቶ ባህር ላይ ሲሸጥ ይዋለ። አለቀች ያህል ጤፍ እንግዲህ ነገ ማዳበሪያው ድንገት ቢሳካ ማዳበሪያው በምን ተለውጣ እንደምትዘራ እንጃ። ያሳዝናል። እና እናንተ እንኳን ባላችሁበት እዚህስ ምን አባቱ ሚዛኑን ቤት አያስቀምጥም ወይ? እናንተ እንኳን እዚህ ባላችሁበት ወዲያ አይሳካም፣ ማቆም አትችሉም። ጠላት አለ ያለበት ይበልጥ ዛሬ ወደ ይልማና ዴንሳ ጠቅላላ ህዝቡ ገብቶ እነሱ ጋር እያጨበጨበ አይደለም እኛን ሲያሳርድና እናንተን ሲያስመታ የሚውሉ እነማን ናቸው? እንደዚህ ብንወያይ የእናንተም የእኛም ችግር ይፈታ ነበር። ግን እንገመገማለን የሚል ይሁን ይወከልና ወደ ኋላ ይላል ከእናንተ ያለው ማለት ነው። እናንተም በታቦት አምልካችሁ ጠላትን ብትገጥሙ ታሸንፋላችሁ። በአፄ ምኒልክ ጊዜ አድዋ ላይ ጀሮ ታያት ያረጃል። እነ ጊዮርጊስና እነ መንክራይላን ይዘው ነው አፄ ምኒልክ አሸነፉ የሚባል ጠላትን። እናዚህ ግን ጾም የለችም፣ ጸሎት የለችም። ሳይነጋ ይገባል። ቄሶችም ሰልችተው እሷም አሁን ትታናለች ማለት ይቻላል። እንዲያውም ጾም ሲሆን በዚህ በመስመሩ አልመጣም። ታሪክ ማየት ነው። እና ለምን ነው ጾምስ ብንጾም ብናዝንስ አዝነንስ ብንገጥም ብቻችሁንም ገጥማችሁ እኮ ውጤት አይኖርም። ህዝባችሁን ይዛችሁ ብትንቀሳቀሱ የጾም እየተሻረ እስበሱ እየገጠማችሁ እንዴት ብለን እንከተላችሁ? እውነቴን ነው። እያዘናችሁ ብትገጥሙ እግዚአብሔር ይጨምርበታል። እግዚአብሔር ያልተጨመረበት ስራ ምንም አይሆንም፣ ውጤት አይኖረውም። እንግዲህ እንዳነሳችሁት በርካታ ጥያቄዎችን አንስታችኋል። መገንዘብ ያለባችሁ ነገር ግን አላውቅ ብለን ብቻ ሳይሆን አንዳንዶቹ ከአቅም በላይም ስለሆኑ አንዳንዶቹ ደግሞ ጥበብም ስለሚፈልጉ ነው። ትግሉ ሲጀመር አቅደንበት አስበንበት ብቻ አይደለም። በሞራል በወኔ ሁሉም ህዝብ የአህያ ሌባው ጀግናው ፈሪው በጋራ ነው የጀመርነው። የእናንተ ቤተሰብ የሆነ ልጅ አስቸግሯችሁ አያውቅም? ወይም 2-3 ልጅ ካላችሁ አንደኛውን ለማስተካከል ያስቸግራል ብዬ አስባለሁ። በዚያ ልክ ሆኖብን ከአቅማችን በላይ ጭምር ስለሆነ ክንፍም ስለሌለና እንዳሞራም ስለማንበር ነው እንጂ እናንተ እንዲከፋችሁ እናንተ ለኛ ውቅያኖስ ለአሳው መኖሪያ እንደሆነ ሁሉ ከአሳውም ከውቅያኖስም ቢወጣ መኖር እንደማይችል ሁሉ ከእናንተ ወጠንኛ መኖር አንችልም። እናንተ ማለት ለኛ ውቅያኖሶቻችን ናችሁ፣ መደበቂያዎቻችን ናችሁ። ታንኩም ባንኩም አየር ኃይሉም ያለው መንግስት ነኝ የሚለው ወንበዴ ቡድን ህዝብ ስለተፋው ጭምር ነው እንጂ እኛ ብቻ ክንድ አይደለም። እንደዚህ ተሽመድምዶ 85% የሚሆነውን የክልላችንን መዋቅር ያፈራረስ ነው በእናንተ ኃይል ነው ይታወቃል። ይሄ ነገር ግን ላነሳቻቸው ጥያቄዎች ሌሎች አመራሮች መልስ ይሰጣሉ። እኛ ሞተረኛን የምናየው እንደ ፋኖ ነው፣ እንደ ተጠረነፈ ፋኖ። አመናችሁም አላመናችሁም እናንተ ደግሞ በተቃራኒ ፍጥነት ቀንሱልን። እኔ መስመር ላይ ብዙ ጊዜ አስቆሚያቸው አውቃለሁ። ማስቆማችሁ ለበጎ ነው።
አንድም ሞተረኛ ብር ተቀምጦ ማየት አልፈልግም፣ ሲደበደብ ማየትም አልፈልግም፣ እንደ ድርጅትም አይፈልግም። ነገር ግን ተገንዘቡ፣ ከዚህ ውጭ የምትሏቸው ጥያቄዎች በሙሉ ለመፍታት ጊዜያዊ መንግስቱም አለ። እኛ የክፍለ ጦሩ የኮሩ እንዲሁም የእዝ ወታደራዊ አመራሮች በወታደር ውስጥ ያለን አመራሮች እንዲሁም ነፃ ቀጠና የሚባለው በጋራ በመተባበር እናንተም ጭምር ማለት ነው አሁን እነኚህን ጥያቄዎች በግለሰብ ደረጃም ስጡን አበበ ከበደ በሚል ማለት ነው እንመልሳለን። ትግላችን ግን የደከመ እንዳይመስላችሁ። ስርዓቱ ሁላችንም ሰልቅጦ ለመብላት የተዘጋጀ ስርዓት እንደሆነ አያጠያይቅም። ነገር ግን ይህንን ትግል ደግሞ እዚህ ደረጃ በመድረሱ ደግሞ ሁላችንም ደስ ሊለን ይገባል። አሁን ትግላችን በጣም እየሄደ ነው። መንግስት ከላይም ከታችም ሁሉንም መሳሪያ ታጥቆ እኛን ከናካቴው ለማጥፋት ቢነሳም ቅሉ እኛ ግን ሆ ብለን ተነስተንበታል። ይህንን ትግል በጎን እያስከድነ እያለ ግን ችግሮች አይፈጠሩም አይደለም፣ ችግሮች ይፈጠራሉ። ስለዚህ በመካከላችን እኛን መስለው ማህበረሰባችንን የሚበድሉትን አንታገስም። ነገ ነቅሰን አውጥተን በአደባባይ በእናንተ በምታውቁት በአማራ ፍርድ ልክ እንፈርድባችኋለን። እናንተን መንካት ትግሉን እንደ መንካት ነው። ስለዚህ እኛ የወጣነው ለእናንተ ነው። ለእናንተ ስንል እንሰዋለን። ለእናንተ ስንል በዱር በገደሉ እንንከራተታለን። ነገ ድል አይቀሬ ነውና ሁላችንም በታሪክ መዝገብ ውስጥ ሰፍረን የምንገኝ እኛውና እናንተ ነን። ከኋላ ሆኖ የሚያጠቃን ቤተክርስቲያን ስትዋረድ የማይቆረቁረው፣ እናቱ ስትገደል የማይቆረቁረው፣ ይልቅንስ በአንጻሩ ቆሞ እናንተን በጎን የሚሰርቅ የሚያንገላታ ይሄ ምህረት የለንም ከዚህ በኋላ። ስለዚህ ችግሮች ተፈጠሩ ብላችሁ አታጉረምርሙ። ችግሮች ሳይፈጠሩ አንዳችም ድል የለም። ብዙ ፍዳ መከራ እናይበታለን በዚህ ትግልና ሁላችንም ጸንተን እንጠብቅ። እናንተ ስንቅም ትጥቅም ናችሁ። በአይነትም በሐሳብም በጉልበትም ልትረዱን ይገባል። አንዳንድ ጥቃቅን ችግሮች ወይም ደግሞ አንዳንድ ችግሮች ተፈጠሩ ተብለው ወደ ኋላ የሚተው ትግል ከዚህ በኋላ የለም። ምን ጊዜም ወደፊት ነው። የዚህ ጀግና ህዝብ ልጅ በመሆኔ በጣም ደስ ብሎኛል። ምክንያቱም በድፍረት ነገሮችን መነጋገሩ መፍትሄ ያመጣል ብዬ ስለማምን ማለት ነው። አባቴ የተናገሩት ነገር አለ። የት ነበራችሁ የሚሉ ጥያቄዎች ሲነሱ እኛ ደግሞ የት እንደነበር ወደ ኋላ ዞር ብለን እያየን ነበር ማለት ነው። እስካሁን የነበረው ችግር ምንጊዜም እንግዲህ ምንድነው ለአለፈ ክረምት ገሳ የተሰራው ነው አይደል? አባቶች ገሳ በነበረበት ሰዓት ይናገሩት የነበረ ቃል ነው። አሁን የለም መሰለኝ። ስለዚህ ለወደፊት ነው የምናስበው። ለቀጣይ በሚገባ ስራ እንሰራለን። አለፍ አድርጌ ነው ነካ አድርጌ የምመለሰው ወንድማችን በጥልቀት መልስ ስለሚሰጥበት ማለት ነው። ትምህርት ለምን ተቋረጠ የሚል ከአባታችንም ከሌሎችም ተነስቷል። ግን እስካሁን ትምህርት ነበረ ወይ? አልነበረም። እስካሁን ከ1960ዎቹ ወደዚህ ትምህርት እየተሰጠ አልነበረም። ደጋግሜ መናገር የምፈልገው ምንድነው እኔ የነበርኩበት አካባቢ እየተማርኩም እያለ ማለት ነው ልጅቷ የሞተች መቼ ነው የሞተችው? አንደኛ ክፍል እያለች ልጅት ሞተች። ግን እያለፈች የስንተኛ ክፍል ደረሰች? አራተኛ ክፍል የቀሩ ተማሪዎችን ቀስቅሱ ተብለው ሲላኩ የዚያች የሟች አባት ልጅህን አምጣ ተብሎ ተጠየቀ። አራተኛ ክፍል አልፋ ደርሳ የሞተ ግን አንደኛ ክፍል ነው። እንዲሆነን ተምረን ነው እንደ ህዝብ አገር የምንቀበለው? ሆን ተብሎ እንዳናውቅ ተደብቀን ተሰውረን በድን ሆነን እንድንኖር ተመክሮብን የነበረ ህዝብ ስለነበረ፣ ስለዚህ ስርዓተ ትምህርቱ የመጀመሪያው መቀረጽ መቻል አለበት በሚገባ። እውነት ለመናገር ከሆነ ዛሬ ቆመው ለምን የሚሉ ወንድሞቻችን የአብነት ትምህርት ተምረው ራሳቸውን አውቀው ወደ ዘመናዊ ትምህርት ራሳቸውን ሽፍት ያደርጉ ካልሆነ በስተቀር እና የተፈጥሮ ጸጋ ኖሯቸው በራሳቸው ቆፍረው ለፍተው ያወቁ ካልሆነ በስተቀር መምህራን አስተምሯቸው ያወቀ አማራ የለም። 100% እርግጠኛ ሆኜ የምናገረው ማለት ነው። ስለዚህ የሃይማኖት አባቶች ልጆችን ከዛሬ ጀምራችሁ እንድታስተምሩ በቤተ ክርስቲያን ስም እጠይቃለሁ። ህፃናት ተሰብስበው ይማሩ፣ ፊደል ይማሩ፣ የቤተ ክርስቲያን ስርዓት ይማሩ።
እውቀት ከቤተ ክርስቲያን ነው የሚጀምረው። ራስ በቅ ትውልድ መፍጠር ካልቻል የውጭ ናፋቂ ትውልድ ፈጥረን ኢትዮጵያን ማሻገር ስለማንችል ማለት ነው። ስለዚህ ራስ በቅ ትውልድ ለመፍጠር በራሳችን ቋንቋ በራሳችን በሆነ ነገር ሁሉ ራሳችን ማብቃት ስላለብን የሃይማኖት አባቶች በማንኛውም እምነት ያሉ የእምነት አባቶች ልጆቻቸውን ማስተማር መቻል አለባቸው። የሃይማኖት አባቶች ልጆችን እንድታስተምሩ በቤተክርስቲያን ስም ደግሜ ጥሪ ያቀርባለሁ ማለት ነው። ስለዚህ የትምህርት ሁኔታ የተቋረጠበት የራሱ መንገድ አለ። ሲጀመርም ኢሌጋል በሆነ መንገድ ባልተፈቀደ መንገድ ነው እዚህ ቀጠና ላይ ተጀምሮ ያገኙት። እኔ የመጣሁት ከምስራቅ ነው። ከምስራቅ ሲጀመር አግደን ነው የቆየነው። ያገርንበት የራሱ ምክንያት አለ። እያንዳንዷን ነገር ዝርዝርን መናገር ስላለብን የምንማረውም እንድናውቅ ሳይሆን እንዳናውቅ አገር ጠል አገር ማናውቅ ትውልድ እንዲፈጠር ይፈልግ ስለነበረ ማሻገር ስለነበረብን ወደዚያ ስራ እስከምንመጣ ድረስ ጥቂት ቀን ነው ብለን ስለምናምን በዛ ልክ ነው። ዓርብ በዕለተ ዓርብ ክርስቶስን አብሮት የቆመ ሁሉም ያይከተለው ነበር። አብሮ ቆመን አይደለም። አብሮት የቆመው ማን ነበር? ለአባቶች ልቶ ጴጥሮስ ሳይቀር አብሮት አልነበረም። ይሄንን መናገር ስላለብን ስለዚህ ወደ መጨረሻው ሰዓት ስለመጣን ብዙ ሰው ሀራር እያለ ነው። ግን እውነቱን የምነግራችሁ የመጨረሻችን ሰዓት እየደረሰ ስለሆነ እንዳትጠራጠሩ ማለት ነው። ስለዚህ ፋኖ መሳይ ሌቦች አሉ። እናንተም እኛም አብረን ቆመን ግን እናሻግራቸው፣ እንይዛቸዋለን፣ እናረማቸው። አስፈላጊ ከሆነ እርምጃ እንወስድባቸዋለን። ችግር ሲፈጥር ሲያይ ነገሩን አሳውቁን፣ ጠቁሙን። እርምጃ ሳንወስድ ያን ጊዜ ወቀሱን ማለት ነው። ድንግል የነበሩ አባታችን ግብረ ሰዶም ሲፈጸምባቸው አይተን ዘማዊ ከ7 ከ8 በቀን ሴተኛ አዳሪዎች ጋራ ሲወጡ የነበሩ ሊቀ ጳጳስ ናቸው ተብለው ሲሾሙ አይተን አንዲት ሲኖዶስ ለ7 ለ8 ስትበጣጠስ አይተን እምነታችን ሲሸረሸር አይተን ግብረ ሰዶም ሲፈጸም አይተን ወንዱን ወንድ ሲያደርገው ሴት ከሴት ሲጋባ አንዲት የሆነች ቤተክርስቲያን ስትጠፋ አይተን ነው ለትግል ይወጣ። ለቤተክርስቲያን ፋኖ እያደረገላት ያለው ውድ ህይወቱን እየሰጠላት ነው ማለት ነው። ውድ ህይወቱን ተተኪ የሌላትን ህይወቱን እየሰጠ ነው። ብር ለመስጠት ከይፍረድ የምትጠብቁ ከሆነ ተሰስታችኋል። ቢኮዝ የለኝም ያለችኝ አንድ ህይወት ናት፣ እሷን እንሰጣለን ማለት ነው። እናንተ ስትዘገዩ ነው እኛ የተነሳ ነው። እናንተ ዘገያችሁ። ሃይማኖቱ ሲጠፋ ሲወድም የተለያዩ ሰባኪያን መጣው እናንተን ሲያስጨንቋችሁ ቤተክርስቲያን ስትፈርስ እናንተ ትነሱ ዘንድ ነው። ተንስው ለጸሎት እያልን ነው። አሁንኛ ገርም አይፈቀድም። መናገር ያለባቸው አባቶቻችን ናችሁ። ግረፉን፣ ንስሐ ስጡን፣ ገስጹን፣ እንሰማለን። ከመላእክት በላይ ክብር አላችሁ እንዴ! ክርስቶስ እኮ መላእክት በእጃቸው መንካት ይችላሉ እንዴ? አምላክ ክርስቶስን መንካት ይችላሉ? አይችሉም። በድንግል ማርያም ማህፀን ያደረ እናንተ እኮ በእጃችሁ ትሸከሙታላችሁ አይደል እንዴ? እናምናለን። ስለዚህ የኛ ጉዳይ አይደለም። የሃይማኖት አባቶች የኛ ጉዳይ ነው ብላችሁ ምከሩን፣ ገስጹን፣ ታገሉ፣ አታጉ። ስንሳሳት ደግሞ የምትሄዱበት መንገድ ስህተት ነው በሉን ነው። አትርፈን አግኝተን የምንኖርበት ዓለም አይደለም። ህይወታችንን የምናቆይባት ሆዳም ሳንሆን ምን የምናደርግበት እየጸለይን እያለቀስ ጉልበት እንድትሆኑ ነው የምንጠይቅ እንጂ በእኛ ምክንያት ፋኖ እንዲያደርጉ ነው በዚህ ምክንያት እያላችሁ እያላቀሳችሁ ህዝቡ እንዲያማረን የምታደርጉ ነጋዴዎች ካላችሁ ራሳችሁን ጠይቁ። አግባብም አይደለም። እውነት ለመናገር ከሆነ በዚህ ልክ ህዝባችን የሚያማርር ነጋዴ የሚሆን ማንኛውም አካል ካለ ከጠላቶቻችን አንዱ ነው ተልኮ ተቀብሎም እየሰራ እንዳለ እናምናለን። ምክንያቱም ህዝብ እንዲተፋን ህዝብ እንዲማረር እነሱ ባይኖሩ ኖሮ እንዲህ አልሆንም ነበር እንዴት ስለማንፈልግ ማለት ነው። ስለዚህ በዚህ ላይ ጥንቃቄ ያስፈልጋል ማለት ነው። ይሄንን ከክፍለ ጦሩ ጋርና ከጊዜያዊ መንግስቱ ጋር ኮሚቴ ተዋቅሮ የራሱ የሆነ ጥናት አድርጎ ነገሮችን በጨመሩበትም በቀነሱበትም ልክ በእያንዳንዱ ገበያ ላይ ጥናት አድርጎ ስራ እንዲሰራ መምሪያ እናወርዳለን። ከብዙ ፈተናዎች ታድጎ በጋራ ተሰባስበን ስለ ሀገራችንና ስለ ህዝባችን እንድንመክር ስለፈቀደልን የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁንልን።
እውነቱን ለመነጋገር አብዛኛው ያነሳችኋቸው ጥያቄዎች አንዳንዶቹን ከዚህ በፊትም ወደዚህ መድረክ ከመምጣታችን በፊት መናቃቸው ነገር ግን አጽንኦት ብትሰጡን ደግሞ መልካም ነው ብለን ይዘናቸው የመጣናቸው ጥያቄዎች ጭምር ናቸውና መልካም ነገር ነው ያገኘን ብለን እናስባለን። የመድረኩም ዓላማ በዋናነት እናንተ ፊት ላይ ሆኖ እናንተን ለማስተማር አይደለም፣ ያውም ዋሸራ ምድር ላይ ሆኖ ማለት ነው። ይህ ምድር ከሌሎች ቦታዎች ሁሉ የተለየ ነው። ብዙ ነገር የታደለ ነው። በተለይ በቤተክርስቲያናችን አስተምሮ ደግሞ ብዙ ታሪክ ያለው ሀገር ነው። በትግላችን ደግሞ አሁናዊ ደግሞ ትግል ደግሞ የፊት አውራሪም ነበር። ቅድም ስትጠቅሱት እንደነበሩት ትልልቅ ጀግኖች ጭምር ገና ሐምሌ ላይ ሳይጀመር ቀድመው የተኛውን ማህበረሰብ ጭምር ያነቁ ትልልቅና ዮሐንስ አለማየሁን የመሰሉ ጀግኖች የፈለቁበት ምድር ነው። ያው የምታውቋቸው ናቸው ነጋሽ ተፈሪን ጨምሮ ማለት ነው። እና እናንተ ፊት ላይ ስንቆም ምድሩንም እናንተንም እየፈራን ነው እያከበርንም ጭምር ነው የምንቆመው። እናንተ ፊት ላይ አንዲት ቅንጣት ያክል ነጥብ ስንጥል እንፈራለን። እንደው ሰማዩን ጭምር ፈጣሪም ጭምር ያስቀየምን ይመስለናልና ግን ደግሞ የገጠመን ደግሞ የምድሩን ያክል ክብደት የህዝቡን ያህል ክብደት ደግሞ ያን የማይተኩ አንዳንድ ሰዎች ደግሞ ብዙ ነገር አራክሰውብናል እና በሱ ምክንያት እንደ ተቋም ልባዊ ይቅርታ ነው መጠየቅ እንፈልገው ጎንበስ ብለን ማለት ነው። በየጊዜው የአማራ ፋኖ ትግል በመዋቅርም በአይነትም በአደረጃጀትም በይዘትም ራሱን እያስተካከለና እያረመ ወደፊት እየተወነጨፈ እንደሆነ እንግዲህ ለማንም የምትረዱት ለሚዲያም ቅርብ ስለሆናችሁ ታውቁታላችሁ። ሀገረ መንግስት የሚመሰርት ሀገር የሚያጸና ህዝባችንን ለዘላለም ያሁን ብቻ አይደለም የቀጣይ ትውልድ የሚመጣውን ጭምር ጥያቄዎችን የሚመልስ መዋቅር እየተዋቀረ ነው ያለው እና የመንግስት አሁን ሰሞኑን የሚያደርገው የበርበሬ ቀንጥሱልኝ እንደ ሰርገኛ ያለ ጉዞ ያን እንዳይጸና ጭምር እንዳይቆም ነው እና በዛ ልክ ስለሆነ መንግስት ከምንለው አሁን በእናንተ አጠራር ወይም በጠላት አጠራር እኛ መንግስት ነን ከሚሉት የተሻለ መዋቅር ውስጥ ያለ ተቋም እንደሆነ እንድትወስዱ እንፈልጋለን። ለዛ ነው ከሌላ አካባቢ ከደጀን ጫፍ ያለው መጥቶ ወደዚህ ያስተዳድራል ይመራል። እንደገና ደግሞ ከባህር ዳር ጫፍ ያለው ደግሞ መጥቶ ወደ ደጀን ደግሞ ሄዶ ይመራል ማለት ነው። ይፈወዛል ማለት ነው። የተቀላቀለ በሰፈሩ የማይወሸቅ ለዘመዶቹ እያዳላ ፍትህ የማያጓድል ሰራዊትን አመራር ይፈጠራል ማለት ነው። ለበዛ ቁመና ላይ ስለሆነ ነው እናንተ ጋር ከተገናኘን ቢበዛ 2 ወር ወይ 3 ወር አይሆንም ማለት ነው። ያውም ያንም በመዋቅር ነው የጨረስነው። አብዛኛውን ክፍለ ጦሮችን ስናዋቅር ሬጅመንቶችን ስናዋቅር ከላይ ደግሞ የኛ ታላላቅ መሪዎች ደግሞ ኮሮችን እያዋቀሩ ነው የቆዩትና በውስጥ ስንሰራ ነው የቆየነው። በአፋ የተገለጥነው እንግዲህ በቅርቡ ነው ብዬ ነው የማስበው። ስለዚህ የዛሬ ዋናው መድረክ ከእናንተ ጥያቄዎችን መቀበል ጥያቄዎችን ከተቀበልን በኋላ በስራ መገለጥ ነው የምንፈልገው። በነገራችን ላይ መድረክ ላይ ያው ቅድም እያላችሁ ነበር ፍሬ አልባ ጉባኤዎች በስተዋል። ከዛ ውጪ ግን ጉባኤ እየበዛ ተሰብሳቢው እየበዛ ጉባኤዎች ግን ፍሬ አልባ ነበሩ እያላችሁ ነውና ያንም ጭምር ለማስተካከል ብዙ በንግግር እናንተን አናደክም። በስራ እየተገለጥን ግን ከኛ ጋር እንድትሆኑ እንድትቆራኙ ነው የምናደርጋችሁ። መገለጥም በስራ ቢሆን የተሻለ ነው ብለን ስለምናስብ ማለት ነውና እንደው በአጠቃላይ በጣም ፈርተነው ነበር። እውነቱን ለመነጋገር ይሰራሉ ከተባሉ ወንጀሎች አኳያ በተለይ በመዋቅራችን በፋኖ መዋቅር በተቋማችን እየተሰሩ በነበሩት መዋቅር ስላችሁ በመዋቅራችን ውስጥ በነበሩ አጋሜዶኖች ማለት ነው። እንግዲህ አጋሜዶን ይላሉ አንድ አባታችን አሉ ፋኖ መሳይ ማለት ነው። ቅድም አርሶ አደር መሳይ ካህን መሳይ ምናምን መሳይ እየተባለ ነበር አይደለ? እንደዚህ ያሉ ፋኖ መሳዮች በሚያጠፉት ጥፋት ተቋማችን ጭምርና መሪዎቻችን ጭምር ይወቀሱበታል እና ጠላታችን ደግሞ ሌላውን ማህበረሰብም ከውስጥም ከውጭም ያለው ምናልባትም ከአማራ ክልል ውጭ ያሉትም ሌሎችንም ወንድም ህዝቦችን ጭምር አንዱ የፋኖ እንዲህ ነው እያለ የኛን ግድፈቶች እያነሳ ከሚሰብክበት አንዱ የፋኖ መሳይ አጋሜዶኖች እንደሆኑ እሱንም ለመውሰድ ያክል ነው የመጣ ነውና ያነሳችኋቸው ጥያቄዎች በአብዛኛው ግባት እኔ ወደ 28 አካባቢ ጥያቄዎችን መዝግበናል። ከ28ቱ እንግዲህ በቅርቡ ምን መልሳቸው ይኖራል፣ በአጭር ጊዜ በረጅም ጊዜ ምን መልሳቸው ሊኖሩ ይችላሉ። ምናልባት አንዳንዱ ደግሞ ሀገረ መንግስት ገነባ ጭምር ሊመለስ የሚችሉ ጥያቄዎችን አንስታችኋል። በውስጠ ወይራው ማለት ነው። ተግሳጻቸውንም ተቀብለናል፣ ጥያቄዎቻችንም ወስደናል። በአጭር ጊዜ ውስጥም እናስተካክለዋለን ብለን እናስባለን። በዋናነት ይፍረድም አንስቶታል፣ አብዛኞቹን አብራርቶታል። በሚገባችሁና ለቀጠናው በሚገባና ለአካባቢው በሚረዳ እንግዲህ በሊቃውንቱ ቋንቋና ቃል ጭምር ነው ሲናገር ሲያስተምር የቆየው። ባለፈው አርበኛው እያለ ነበረ እሳት አመድ ወለደ
የወይራ እሳት ግን እንዴት የባህር ዛፍ አመድ ይወልዳል ብሎ እየተናገረ ነበር። ንግግሩና ጽፉ የከበደ ሚካኤል ቢሆንም ማለት ነውና እንዲያ የሆኑ የእሳት ልጅ ደግሞ አመድ የሆኑ እንዳንሆን ደግሞ ዳም ጭምር ነው ታሪኮቻችን ጭምር ዳግም ይጻፉብናል ከተሰሳትን ማለት ነው። ስለዚህ ምናስወቅስ መቃብር ውስጥ ያሉ አባቶቻችን ጭምር ነው። ከመቃብር በላይ ታሪካቸው የተጻፈላቸው መንገድ ጭምር በባዕዳን ቦታ ላይ ሐውልት የቆመላቸውን ሰዎች ጭምር ነው ምናስከስስ ምናስወቅስ ማለት ነው። እሱን አንድ ማስቀመጥ ያስፈልግ። ሁለት እንደው ብንተው ይሻላል ይባላል እኮ አንዳንዴ አይደል? ጠላት ከዚህ በላይ ያደርገናል ወይ? እስቲ ስንቱ ነው በድሮን የሞተ? ስንቱ እናቶቻችን ነው መንገድ ተዘግቶ ሕክምና በማጣታቸው ምክንያት በየመንገዱ የተገላገሉ፣ አንዳንዶቹ ደግሞ ሳይገላገሉ ከነ ልጆቻቸው ያረፉ። ስንቱ ነው የተደፈረ? ስንቱ ነው የተዘረፈ? ቅድም እንዳላችሁት አንዳንዱ ከመኖር ወደ አለመኖር ሂዷል፣ አንዳንዱ ደግሞ ከመኖር ወደ አለመኖር ደግሞ ተመልሷል ማለት ነው። የኖሩ አሉ የጦርነት ከበርቴዎች የሚባሉት ቅድም ስታነሱ የነበሩ የጦርነት ጌቶች የሚባሉ በጦርነቱ ያተረፉ ቅድም እንዳላችሁት እንደው የ500 ብር ጫማ አይለብስ የነበረው የ10,000 ብርም እየተለበሰ ስለሆነ እያያችሁ ስለሆነ ማለት ነው። ያው እንሸማቀቃለን እኛንም ጨምሮ ማለት ነው። ስለዚህ እንደዚህ ያሉ ነገሮች እየተፈጠሩበት ስለሆነ ይሄ ትውልድ ይሄን ካልተሻገረ ይጠፋል። የዚህ ብቻ ግን ዕዳ አይሆንም። ቀጣይ የሚመጣ ልጆቻችን ደግሞ የ3 ትውልድ የ4 ትውልድ ዕዳ ደግሞ እናሸክማለን። አንተ እንዲህ ያደረገ እየተባለ አንድ የተሸነፈ ወደቀ። ከዛ በኋላ ይሄ ትውልድ ደግሞ የዛኛው ጭምር ዕዳ አሸጋግሮለት ነው የሚሄደው። ከዛ በኋላ የወደቀ የተሸነፈ በሞራልም በአርበኝነቱም በታሪክም የወደቀ ትውልድ የሚፈጠር የኛ ልጆች ማለት ነው። በዚያ ምክንያት ዕዳ ጭምር እናሸጋግራለን። ይሄ እንዳብቆታ ሽግግር አለው ማለት ነው። ስለዚህ እሱንም ማሰብ ያስፈልጋል። ስለዚህ የ3 ትውልድ ባለዕዳዎች ነን፣ ደግሞ እድለኞች ነን። አንዳንዱ ያው እንደኔ ያለው ፈሪ ሊሆን ይችላል። እንደ በላይ ዘለቀ ጊዜ ኑሬ ቢሆን ሲል የነበረው ከ3 ዓመት በእነምየም አድዋ ሄጄ ቢሆን ሲል የነበረው አሁን አድዋ መጥቷል። አሁን የአርበኝነት ጊዜ መጥቷል። እምየምን ይልክ መሆን ይቻላል፣ አፄ ቴዎድሮስ መሆን ይቻላል፣ በላይ ዘለቀ መሆን ይቻላል። ግን ልቦናው ከየት ይምጣ? ደግሞ በኋላ ደግሞ የእናቴ መቀነታ አደናቀፈ እየተባለ ደግሞ ወደ ኋላ መጣ። ደግሞ ቅድም እንዳላችሁ አለባብሰ መልካም ውጊያ ላይ ደግሞ ያው እንደምታዩት የሚሆኑት ማለት ነው። ስለዚህ ያ ዘመን መጥቷል። እድለኞች ነን ነው። ታሪክ ለመስራት እድለኞች ነን ነው። የአባቶቻችንን የቅድመ አያቶቻችንን ታሪክ ለመስራት እድለኞች ነን ማለት ነው። እድለኞች ነን እኛን አይደለም እናንተን ጨምሮ ማለት ነው። ያኔ አድዋ ሂዶ አድዋ ደርሰው ከወደቁትና ከተዋደቁት ሰዎች መካከል በየመንገዱ በረሃብ የወደቁት እኮ ብዙ ናቸው። ጉዞውም ስለምታውቁት ማለት ነው። ስንቁም እያለቀ ጭምር ጉዞውም እንደዘንድሮ ሞተረኛ የለም። እዛ ልክ ስለሆነ እድለኛ ትውልድ እንደሆነ እንድትወስዱ እንፈልጋለን። ስለዚህ በዚህ ልክ ፋኖ ውስጥ የተሰገሰጉ አባይና ሌባ ፋኖች አሉ ነው። አንድ ከተማ ላይ ስናወያይ እንዲካወያየን በኋላ 6 ነጋዴ ከጠላት ጋር ይገናኛል እና እርምጃ ስንወስድባቸው በእርግጥ አብዛኛው ህዝብ ደስ ብሎታል፣ አንዳንዶቹም ደግሞ ደንግጠዋል፣ ማኩርፈዋልም ጭምር ማለት እና እዚህም አካባቢ ከነጋዴው ማህበረሰብ ከጠላት ጋር የሚሰራ ሰው እንዳለ ደርሰንበታል። ከሃይማኖት አባቶች መካከልም አላችሁ፣ ከአርሶ አደሮችም አላችሁ። እርምጃ እንወስዳለን። የቅድሚያ ማስታወቂያ ነው። ስለዚህ በዚህ ልክ ፋኖ ውስጥ ሆነው የፋኖ ስነ ልቦና የሌላቸው ዓላማውን መራዩም ያልገባቸው ቅድም እንዳለው በአጀማመሩ ምክንያት የተከሰቱ በትግሉ ደረጃ ምክንያት የተከሰቱ ከመጀመሪያውም ግን በጠላት ሰርገው የገቡ ልቦናቸውም አእምሯቸውም ሁሉ ነገራቸው ጭምር ከወገን ሳይሆን ከጠላት ላይ የሆኑ ሰዎች አሉ። አጀማመራችን ቅድም እንደተነገረው ከብዙ የተሰበሰበ ነው። ታውቁታላችሁ አይደለ? አባታችን ኖህ እንዴት አድርጎ እንደተሰበሰበ 22ቱን ስነ ፍጥረታት ከመላእክት ውጭ አስገብቷል። ተባታ ያነስታ እያደረገ ከዚህ ውስጥ ያው እንግዲህ እርግቡም ገብቷል፣ እባቡም ገብቷል። ያልገባ ስነ ፍጥረት የለም። በነገ ተስማምተው ነው የወጡ በአጋጣሚ ሆኖ ባህር ስላለ እንጂ እንዲያው ሆነዋል። እባብና እርግብ ሁሉ እንቁላላቸው ተስማምተው እንግዲህ በእባብ አፍ ላይ እርግብ እንቁላል ጥላለች እና እባብ ደግሞ የእርግብ እንቁላል ይወዳል አይደል? ያን ሁሉ ታግሶ እባብ ወጣ። እንደ እባብ ልባም እንደ እርግብ የዋህ ሆኖ ሲባል ሌላም ሚስጥር ቢኖር አንዱ እሱ ነው። ስለዚህ እዚህ ስብስቡ ውስጥ እንዲህ አለ፣ ሌባ አለ፣ ወንበዴ አለ። ከመግባቱ በፊትም ሌባ የነበረ ወንበዴ የነበረ አሁን ደግሞ አሸሽሉ ወንበዴ የሆነ አለ። ከመግባቱ በፊት ነፍሰ ገዳይ የነበረ አሁን ደግሞ ነፍሰ ገዳይ በተሻለ መልኩ ነፍስ የሚያጠፋ ሰው አለ። ከዛ ባሻገር ግን ነፍሰ ገዳይ ሆኖ ደግሞ ልቦናው የተመለሰ ለዚህ ዘመን ነው መውደቅ ያለብኝ ብሎ የድሮ በደሉን ጭምር እንደነሳ እየቆጠረ ደግሞ ለህዝቡ እየተዋደቀ ያለ ነው ነፍሰ ገዳይ ደግሞ አለ።
ሌባም አለ የተስተካከለ ንጹህ የሆነ ማለት ነው። በጣም ዘማዊ የሆነ ነበር። አሁን ደግሞ በጣም የተስተካከሉ ቅድም እንዳሉት አባቶቻችን ለህሌናቸው ለሃይማኖታቸው ምናምን ያደሩ ደግሞ አሉ። ስርዓቱን የቤተክርስቲያኑ ስራ የሃይማኖቱን ስርዓት ጭምር የጠበቁ ደግሞ አሉ። ስለዚህ ትናንትና በነበረው ምግባሩ ብቻ አይደለም የምንፈርጀው ዛሬ ላይ ባለው ቁመናው ነው። ስለዚህ ትናንትና ነፍሰ ገዳይ የነበረው ሁሉ እስካሁን እየገደለ ነው ብላችሁ እንዳትወስዱ። ትናንትና ብልጽግና የነበሩ የስርዓቱን ያገለገሉ የነበሩ ሰዎች አሁን ደግሞ የፋኖ ዋና ቀንደኛ ሆነው ንጹህ ሆነው የሚመሩን መሪዎቻችን ደግሞ አሉ። እኛ በቅዳችን በነገራችን ላይ ዶክተር አብይ ራሱ ቢመጣ አስተምረን ፋኖ ውስጥ አባል አድርገን እናታግለዋለን ብለን ነው የምናስበው። በነገራችን ላይ የምንታገለው የአብይን ስርዓት ብቻ አይደለም፣ ከሱ የከፉ ብዙ አሉ የሚታገሉን ከሀገር ውጭም ያሉ ማለት ነው። ከበዛ ልክ ስለሆነ ከፋኖ ውስጥ ያለው ሌባ እናጸዳለን። አጀማምራችን እንዲያስር ከከተማ ነው ወደ ጫካ ሄድን። አብዛኛው የሽምቅ ትግሎች የተጀመሩት ከጫካ ተደራጅተው ነው የተጀመሩት፣ ወደ ከተማ ነው የገቡት። የኛ ከከተማ ነው ወደ ጫካ የወጣ ነው። እሱ አንድ ችግር ፈጥሮብናል እና እንደ መናኸሪያ ነው የሆነው። መናኸሪያ ላይ ብዙ ነገር ነው የምታገኙ። እንደዛ ነው ስብስቡ። ስለዚህ ጫካ ወጥተን ተቋም መስርተን አንድ የወታደራዊ ስልጠና የሚሰጥ የወታደራዊ አካዳሚ ገንብተን አንድ የፖለቲካ ስልጠና የሚሰጥ ፖለቲካዊ አካዳሚ ገንብተን የጀመርነው ትግል አይደለም። ሰው በየተሰጠው መክሊት እያገለገለ ነው የጀመረው ይህን ትግል ማለት ነው። ከከተማም አንዴ ነው የወጣ ነው። አሁን ነው እያደራጀ ነው ያለ ነው። አሁን ነው የማጥራት ዘመን ነው። አሁን እያጠራን ነው በራሳችንን ማለት ነው። ራሳችንን እያነጻን ነው። እሱን ብትወስዱት እንፈልጋለን። ገና ነን። አሁንም ከመሪዎች ጀምሮ ከመሪዎች ከላይ ከምትሏቸው መሪዎች ጀምሮ ብዙ ጥፋት ያለባቸው ሰዎች አሉ። አሁን ላይ ሆነ ብንቀጣቸው ግን እናተርፋለን ወይስ እናጎላለን የሚለው ሂሳብ ደግሞ እንሰራለን። አጽንተን ግን በመጨረሻ ምን እንደምንፈልግ ታውቃላችሁ? የተቋማችን ላይ አርበኛ ዘመነ ካሴን ሻለቃ ዝናቡ ልንገረውን ወይም ደግሞ ከፍ ብሎ ነምሬ ወዳጁን ሌሎችንም በየቀጠናው ያሉ አማራ ክልል ውስጥ ያሉ መሪዎቻችን የሚጠይቅና የሚያስጠይቅ ተቋም ነው መገንባት የምንፈልገው። እኛ አርበኛ ዘመነ ካሴ ለሰማይም ለምድርም የከበደ ነው እያለ ነው የምንናገረው በነገራችን ላይ ማለት ነው። እንዲያ የምንለው ዓላማችን ስለተሸከመ ነው እንጂ ሰው ነው። ግን ዓላማችን ስለተሸከመ ዓላማችንን ይዞ ስለሚሻገርና ስለሚያሻግረን ጭምር እንደዛ እንላለን። አርበኛ ዘመነ ካሴ ጭምር ግን ተቋም ውስጥ እንዲገባ እንፈልጋለን። ምን ተቋም ስንገነባ አሁን ባለው ነባራዊ ሁኔታ ግን እንዲያ ላይሆን ይችላል። ስለዚህ እሱን ግምት ውስጥ እንድታስገቡ እንፈልጋለን። መጠየቅ እየቻልን ያልጠየቅናችሁ ሰዎች አሉ። ህዝቡ እኮ ሌላ አካባቢ እንደውም እናንተ ቀጥሩ ነው አላችሁ ወይ ነው ያለው። አንዳንዶቹ አርበኛ ዘመነ ካሴን አስራችሁት ይሆን አሉ። እሱን አስራችሁት ነው እንጂ እንዲህ ያለ ነገርም አይፈጠርም እሱ እያልን ነው የተባለው። እሱን የምናሰስተው እኛ ነን። መቼም ከደጀን ጫፍ ባህር ዳር ከባህር ዳር ጫፍ ላይ ጎንደር፣ ሸዋ፣ ወሎ እሱ ሁሉ ያስተባብራል። በውስጥም በመገለጥም እንደገና ደግሞ በውስጥም ይሄን ያስተባብራል። ከዚህ ውስጥ ደግሞ ከሀገር ውጭ አፍሪካ ውስጥ ካሉ ሀገራት ጋር አውሮፓ ውስጥ ካሉ ሀገራት ጋር በየቀኑ ትብብር ያደርጋል። በዚህ ዲፕሎማሲ ስራ ውስጥ ተጠምዷል። ስለዚህ እዚህ ውስጥ ያለውን ዘውድ ዓለም ዛሬ ዋሸራ ላይ እንዲህ ተወያየን ህዝቡ አሁን ያነሳችሁ ጥያቄ የለም ገልብጬ ልነግሮ ይችላል። በዚህ ምክንያት የተሳሳተ ውሳኔ ጭምር ሊወስን ይችላል እና መሪዎቻችን ጭምር የምናሰስት እዚህ ያለን ልጆች ነን። ይህን ግንዛቤት ማስገባት ቅድም ያላችሁት ነው። ገበያ ላይ እርምጃ ብንወስድ ምን ይፈጠር ነበር? እንዲያው ሌላ ተኩስ ጥይት ተውት፣ ሰው ብቻ ሲንቀሳቀስ በተኩሱ አትረጋገጡም? እንደ ወድቆ እንኳን ተረግጦ የሚሞት ሰው አይኖርም? ይኖራል እኮ። ስለዚህ ሂሳብ እንሰራለን። ቅድም ያለው ጥበብ የሚባለው ማለት ነው። ሴራ ምናምን ይባላል። የኛ መዋቅር ውስጥ ላይ ያለው ሰራዊት ሴራ ምናምን ይለዋል። ጥበብ እንጠቀማለን እኛ እንዴት መያዝ እንዳለብን፣ መቼ መያዝ እንዳለብን፣ በምን መልኩ መያዝ እንዳለብን እንቀጥላለን። አሁንም ያልተያዙ ክትትል ውስጥ ያሉ ሰዎች አሉ ሊያዙ የሚችሉ ማለት ነው። ስለዚህ እሱን ግንዛቤ ታስገቡ። በፈለጋችሁት ጊዜና ሰዓት ለምንድን ነው ማይዙት እንዳትሉ አለ ብዙ ነገር። አንዳንዶቹ ከጤነኛው በባሰ በሽተኛው የሚከተላቸው ብዙ ይበዛል። ከዛ በኋላ ጠላት ጭምር እየተማረከ ይመጣል። አሁን እኮ አንዳንድ ቀጠናዎች ላይ ጠላት ይመጣባቸው የነበሩ ቦታዎች ጭምር ቀንሰዋል።
የማይፈልስበት ቀጠና አለ በእኛ ስራ ምክንያት ማለት ነው። በነገራችን ላይ ስርዓቱ የቆመው በራሱ አቅምና ብቃት አይደለም፣ ወይም በታጠቀው ድሮን አይደለም። የቆመው በእኛ ውስጥ ላይ ባለው ክፋታችን ነው እና በእኛ አሰራር ምክንያት። ዝም ብለን ባንዋጋ እንኳን በስርዓት ብንቆም አንድ አይነት ቃል ብንናገር ጠላት ይፈርሳል። ስለዚህ እሱን ለማድረግ ነው እየሰራን ያለ ነው። ተቋም ማቆም ላይ ነው። ውጊያውን ብቻ እንዳታስቡት። ስንቱን ጠላት መታ ነው፣ ስንቱ መሳሪያ ተማረከ። በየጊዜው እኮ እያፈሰ እየወሰደ ከየቦታው ያገኘውን እየወሰደ እኮ የምንይዘው ሰው እኮ አንዳንድ ይሄን ነው የምንዋጋው እንላለን። ከያዝነው በኋላ ዩኒፎርሙን ነው የምንፈራው ይላል አንዳንዱ። ነፍሰ ደካማ ነው ጠቅላላ ማለት ነው። ያሳዝናል። እኛ በነገራችን ላይ ስንታገል ለአማራ ሕዝብና ለኛ ብቻ አይደለም ለጠላቶቻችን ጭምር ነው የምንዋጋው። ስንዋጋ እነሱንም ለማዳን ጭምር ማለት ነው። ባልገባቸውና ባልተረዱት መንገድ እንዳይሞቱ ጭምር ነው። ስለዚህ እሱን ከቁጥር ውስጥ ማስገባት፣ ሐሳቢ ውስጥ ግንዛቤ ውስጥ ማስገባት ያስፈልጋል ነው። እዚህ ጋር ያበዛሁት ውስጣችን ላይ ያለውን ችግር ስላነሳችሁ እናስተካክላለን። ዋሸራ በተለይ ከጎጃም ቀጠና ውስጥ ሞዴል ሁና እንድትወጣ እንፈልጋለን። ባለባብሳችን፣ ባነጋገራችን የፋኖን ነው የምነግራችሁ። ቅድም ባላችሁት በ4 ሰዓት የሚበላበት በ3 ሰዓት ያሳፍራል እኮ እውነታችሁን እኮ። ያም በአበይት አጽዋማት ሁሉ እኮ ነው። አንድ ብሂል አለ ዝም ብሎ ወታደር ነው የሚባል 3 ቀን 4 ቀን ይጠማር ወይ? ቅድም አባታችን እንዳለው ብርድ 2 ቀን 3 ቀን እስከዛሬ አልጋ ያለቀቀ ፋኖ ይኖራል። ከሚስቱ ጉያ ያልወጣ ፋኖ ይኖራል እኮ። አሁንም ሰንበቴ ውስጥ ያለ ድር ውስጥ ያለ ቁም ውስጥ ያለ ቁም የሚጥል እኮ አለ። ቤት የሚሰራ ፋኖ አለ። እና የሰውዬ ነው ነፃ የሚወጣ፣ እሱም ነፃ ይወጣ። ሲወጡ ደግሞ በጣም ብዙ ሀብት የነበራቸው ብዙ ዕውቀት የነበራቸው አሁን ደግሞ የተዳከሙ የሚያሳዝኑ ምስኪኖች ደግሞ አሉ ከፋኖ ውስጥ። ስለዚህ በዛ ልክ ስለሆነ እናጠራለን። በማጥራቱ ዙሪያ ግን እናንተም ታግዙናላችሁ። ዋሸራ ሞዴል እናደርጋታለን እንደ ከተማ ብለን ነው ይህን ንቅናቄ የምንጀምረው እንጂ እንጨርሳለን። እስከ አቅሌ እንሄዳለን፣ በሜጫ እንሄዳለን፣ በባህር ዳር ይሁሉ ቀጠና የኛ ነው አዴትን ጨምሮ። ዋሸራ ግን ሞዴል መሆን አለባት። ዋሸራ በስሙ ልክ ክብሩ በዛ ልክ መከበር። እዚህ ቀጠናው ሲገባ ሰው እየተንቀጠቀጠና እየራደ ሆነ በምን በህጓ። ስለዚህ ከመርሃ ግብር ማሟያ ወጥቶ አብዛኛው ስርዓቶች እንደዛ ሆነ ይቀመጣሉ ነው። እሱ እናደርጋለን። አባቶች ከእናንተ ጋር ካልቆብን ከማን ጋር ልንቆም? አይሆንም። እንደዛ የሰሩ ወንድሞች ካሉ መዋቅራችን እንገስጻለን፣ እንቀጣለን ጭምር። የራሳችን ህግና ደንብ አለ። ስለዚህ በአጠቃላይ ልታግዙን ግን ይገባል። ነገ ጠዋት ከዚህ ውስጥ አንዱን አባት አይ ከጠላት ጋር ግንኙነት አለው ብለን ስናነሳ ሰልፍ ይዞ የሚመጣ ምዕመን አንፈልግም። ከነጋዴው መካከል አንዱን አንስተን ስንወስድ ትክክል አይደለም፣ ለምንድን ነው አባቶች ያስቀመጡት እኛም በመዋቅራችን ያስቀመጥነው? ወይ ደግሞ ቡና በ10 ብር ሽጡ ብለናል፣ ወይ ደግሞ ምግብ እንዲያድርጋችሁ ሽጡ ብለናል ብለን ስንዘጋና ስንቀጣ ዝም ብሎ የሚነሳ ማህበረሰብ አንፈልግም። እኔ ደስ ያለኝ ሐሳብ ሲነገር ጭምር አንዳንድ ቦታዎች ላይ ይጨበጨባል፣ አንዳንድ ቦታ ዝም ይባላል፣ ያጉረመረው። እዚህ ግን የለም። ጸጥ ብሎ ሐሳብ የሚያደምጥ በጣም ደስ ነው ያለኝ። እጅ አውጥቶ ስሙ ተናግሮ የሚጀምር ማህበረሰብ ማለት ነው፣ የተባረከ ማህበረሰብ። ይሄ ማህበረሰብ ውስጥ ላይ እውነቱን ለመነጋገር እንዲሆነ ስንጓዝ ራሱ አዝናለሁ፣ አንዳንዴ ይሸማቀቃለሁም ጭምር ማለት ነው። በተለይ ዛሬ ከመድረኩ ያየሁት። ስለዚህ ለዛ አጋዥ ኃይል እንድትሆኑ እንፈልጋለን። አጋዥ ብቻ አይደለም፣ ተዋናይ እንድትሆኑ እንፈልጋለን። ይሄን እያጠፋችሁ ነው እንድትገስጹን እንፈልጋለን። ጊዜ ስለሚጠይቅ፣ ጉልበት ስለሚጠይቅ፣ መተባበር ስለሚጠይቅ ማለት ነው። ዋጋ ንረት ጋር በተያያዘ ቅድም ያልኩ እናወጣለን። አጎራባሽ ቀጠናዎችን እናያለን፣ ግብአቶችን እናያለን። እንደ የትኛው ላይ ምን ጨምርበት ነገር ሊኖር ይችላል፣ ምን ቀንሶ ይኖራል። በጣም ተጋኖ 15 ብር መሸጥ የነበረበት 20 ብር ተሽጦ ከሆነ 15 ብር እናደርጋለን። 15 ብር መሸጥ ያለበት 10 ብር ተሽጦ ከሆነ 15 ብር እናደርጋለን። እናመጣጥነዋለን ማለት ነው። ካሉ ነፃ ቀጠናዎች ጋር አወዳደርን ማለት ነው። እሱ እናወጣለን በፍጥነት ጥናት ሰርተን ማለት ነው። ቅድም መነሻ ሐሳብ ይፍረድ እየተናገረ ነበር። በተለይ አጎራባሽ ቀጠና ነፃ ቀጠናዎች እናወዳድራለን እንጂ እንዳላችሁት ነው የደሃ ከበርቴዎች እየተፈጠሩ፣ የጦርነት ከበርቴዎች እየተፈጠሩ። ቅድም እንዳልኳችሁ የቤተ ክርስቲያኗ ነገሮች ሲንቀሳቀሱ ቀረጽ አይቀረጽም። ከዚህ በኋላ አንቀርጽም። ለምን እንቀርጻለን? እናንተን ደግፉን እንላለን። ሲጀመር አስገድደን እንድትደግፉንም አንፈልግም። ወዳችሁ መጣችሁ እንድትሰጡ እንፈልጋለን። ለምንድን ነው የምናስገድዳችሁ? ለራሳችሁ ጉዳይ እንደው የቸግሯችሁ ይሆን እናግዛችሁ እንድትሉ ነው የምንፈልገው።
ከቸገረ እባካችሁን አግዙን ብለን ደግሞ ልንጥል እንችላለን እንጂ ስርዓቱ እንደሚያደርገው ግብር በሚባል ምናምን በሚባል አይደለም እንጥለው። እናንተ ካላገዛችሁ ደግሞ እኛ የለንም ህልውና የለንም ማለት ነው። ስለዚህ አብረን እየኖርነ አብረን የእናንተን ጓዳ እናውቀዋለን፣ የእኛን ጓዳ ታውቁታላችሁ። ቅድም እንዳላችሁት እኮ እኔ እንደው ቅኔ ይመስለኛል እንጂ ወይ ሚስጥር ደግፉን በቤተ ክርስቲያን ያላችሁ እውነታችሁ ነው። ጠረጴዛ ተሞልቶ ቢራ ይጠጣል፣ 3-4 ጊዜ ይበላል። አጋሰስ ሆነናል አብዛኞቻችን። እንዲያ ስለሆነን ጭምር ለመደገፍ ማንን ነው ተደጋፊና ደጋፊው አልታወቀም ማለት ነው።